ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ውድ ቤተሰቦቼ የነጃት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ አለሁላችሁ። ዛሬ እንግዲህ እንዲፋፈሽ ብለን ጁምአን እያሳለፍን ነው ቤተሰቦቻችን ጋር። እንግዲህ ይህንን የምታዩት አቀራረብ የቡና ሴሪሞኒ ይባላል። እንግዲህ እኛ ኢትዮጵያውያኖች ቡና ስንጠጣ ሴሪሞኒያችን ወይም አቀራረባችን ወይም አቀራረጻችን የቡና አቀማመጣችን ከሌላው ለየት ያለ ነው። ምክንያቱም ኢትዮጵያዊ ዲኮር የበዛበት ነገር በጣም ይወዳል። ሌላው ደግሞ ለጋህዋና ለቡና ወይም ለኑስካፌ ወይም ጋህዋ ቱርኪ ሲጠጣ በቃ ፈላ አድርጎ በኮቡ ቀጥቶ የሚጠጣ ነው የሚበዛው በውጭ ዓለም። እኛ ግን ፈንዲሻ እንላለን፣ ሙዝ ብርቱካን እንላለን፣ ሀላዋ እንላለን፣ ዳቦ እንጋግራለን። በቃ ሁሉም ስንል በቃ ቤቱ ድምቅ ያለ ይሆናል ማለት ነው። እና ቤታችንን እንዲህ አስምረን ቆንጆ አድርገን እንግዲህ አብዛኛዎቹ የትም ቦታ በውጭ ሀገር ዓለም የሚኖሩ ሰዎች ቤታቸው እንዲህ አምሮና ደምቆ ሰው ኑሉልኝ ብሉልኝ ብለው ይለምናሉ ማለት ነው። ምክንያቱም አብረው ጠጥተው አብረው መብላት ያው ኢትዮጵያ ስለቀረ እዚህም ባህላቸው ያገኙትን ሰዎች እንዲህ ምግብ በማዘጋጀትና እንዲሁም እንዲህ ባማረ በተዋበ ቤት ውስጥ ሲኖሩ ሰው ይናፍቃል። የሀገር ሰው ይናፍቃል። ቤተሰብ ይናፍቃል። ቡና ቀርቶ ማጠጣት የሴት ወግ ማረጉ ይናፍቅና ምን ያደርጋሉ? በቃ ቡና እንደዚህ ይፈረሽና ጎረቤቶች በሙሉ ይጠሩና እንደ ጉድ ተሰባስበው ይጠጣሉ ማለት ነው። እና የውጭ ሀገር ዜጎች በኢትዮጵያ አኗኗር ብዙ ጊዜ የቡና ሴሪሞኒና ወይም የቡና አቀራረባቸውን እንዲሁም የእንግዳ ጋባዥነታቸውን በጣም ይወዱታል። እንግዲህ ኢትዮጵያዊ በመሆኔ በጣም እኮራለሁኝ። ኢትዮጵያ የቡናች አምራች አገር በመሆኔ በጣም ደስ ይለኛል። ዛሬ እንግዲህ እኔም እዚህ ድሌ ተቋዳሽ ወይንም እዚህ ዝግጅት ውስጥ እኔም በመቅረቤ በጣም ደስ ብሎኛል። ይመቻችሁ።